የኢትዮጵያ አቪዬሽን ዩኒቨርሲቲ ከኢትዮጵያ አየር መንገድ ከቦይንግ ኩባንያና ከትምህርት ሚኒስቴር ጋር በመተባበር ሲያካሄድ የቆየው የሳይንስ ቴክኖሎጂ ኢንጂነሪንግና ማቴማቲክስ የስልጠና ፕሮግራም የመዝጊያና የተማሪዎች ምረቃ ስነ ስርዓት ተካሂዷል። ተማሪዎቹ ከተለያዩ የሀገሪቱ ክፍሎች የተውጣጡ የሁለተኛ ደረጃ ተማሪዎች ሲሆኑ በስቴም የትምህርት መርሃ ግብር አማካኝነት የ6 ሳምንታት ስልጠና ሲከታተሉ ቆይተዋል። እንግዲህ የዛሬው መድረክ ለአራተኛ ጊዜ ያዘጋጀ ነው። በአመት ወደ 28 አዳዲስ ሰልጣኝ እና 28 ተመላሽ የበፊቱ አመት ላይ የተማሩ እንደ ሁለተኛ አመት የሚመጡበት ነው። በአጠቃላይ ወደ 56 አካባቢ በአመት ለ4 አመት ያክል አሰልጥነናል ማለት ነው። ያላቸውን ክህሎት እንዲያዳብሩ የሚያስችል የ6 ሳምንት የሳመር ስልጠና ነው። እሱን ስልጠና አጠናቀው በዛሬው ቀን ተመርቀዋል ማለት ነው። የስልጠናው ዓላማ የኤሮስፔስ ዘርፍን ማሳደግና የወደፊት ሙያተኞችን ማፍራት ሲሆን ለወደፊትም ሰልጣኞች የአቪዬሽን ዘርፍ ለመቀላቀል እንደሚያስችላቸው ተገልጿል። የተሰጧቸውን ቀደም ብለው አውቀው ወደ አቪዬሽን ሙያ የሚያስችሉ መንደርደር የሚያስችሉ የትምህርት አይነቶች ላይ ትኩረት ሰጥተው እንዲማሩ መነሻውን መስጠት ነው። ይህንን ያደረገ ተማሪ በሚቀጥሉት አመታት ዩኒቨርሲቲ ገብቶ ሲማር ወደ ኢንጂነሪንግ እንዲሁም ሌሎች ተዛማጅ ወደ ኮምፒውተር ባለሙያ በኤአይ የሚሰራ የመሳሰሉትን ሙያዎች ጆይን አድርገው ትምህርታቸውን ጨርሰው ሲመጡ ኢትዮጵያ አየር መንገድ በየአመቱ ለብዙ ኢትዮጵያውያን የስራ እድል የሚፈጥር ድርጅት ነው። ተወዳዳሪነታቸው ስለሚጨምር ተወዳድረው ድርጅታችንን ተቀላቅለው የአቪዬሽን ህልማቸውን ያሳካሉ ማለት ነው። ተመራቂዎቹ ያገኟቸውን የስልጠና እውቀቶች ዕለት ተዕለት በቴክኖሎጂ እየደገፉ ከትምህርታቸው ጋር አገናኝተው ወደ ተግባር በመቀየር ከፍተኛ ውጤት ለማስመዝገብ መዘጋጀታቸውን ገልጸውልናል። እዚህ ለ6 ሳምንት የስቴም ቆይታዬ በሶፍትዌር እና በኮምፒውተር ሳይንስ ዓለም እውነተኛ የሆነ በዓለም ላይ አሁን ላይ የተሰሩ ወይም የተካሄዱ ያሉ የሶፍትዌር እና የኮምፒውተር ሳይንስ መስክ ላይ የሚሰሩ ሞባይል አፕሊኬሽን ዴቨሎፕ የሚያደርጉ ዌብሳይት የሚገነቡ ሮቦቶችን የሚሰሩ የእነሱን የስራ አይነትና እንዴት እየሰሩ ደግሞ እንደመጡ አንድ በአንድ ማየት ችያለሁ። እዚህ ከመምጣቴ በፊት የቴክኖሎጂ ተጠቃሚ ነበርኩኝ። እዚህ ከመጣሁኝ ግን በኋላ ግን የቴክኖሎጂ ተጠቃሚ ብቻ ሳልሆን ቴክኖሎጂ መፍጠር የሚችል ዜጋ ሆኛለሁ። እናም ደግሞ ይመጣል ተብሎ የሚጠበቀው ከፊት ለፊት የምናያት ኢትዮጵያ ይችላል አፍሪካ በአጠቃላይም እንደ ዓለም የሚመጣው ወርልድ ላይ አብሮ መሄድ የሚያስችል እውቀት ይዣለሁ ብዬ አስባለሁ። ወደፊት እቅዴ የተለያዩ አሁን የተማርናቸውን ሊሆን ይችላል ወይም ከዚህ በኋላ መማራቸውን ቴክኖሎጂን አቀፍ የሆኑ የሰዎችን ችግር ሊፈቱ የሚችሉ የተለያዩ አይዲያዎችን ፕሮቫይድ ማድረግ የሚችል ፕሮብሌም ሶልቨር። በምረቃ ስነ ስርዓቱ ማጠቃለያ ላይ ተመራቂ ተማሪዎች በስልጠናው ወቅት ያገኟቸውን እውቀቶችና ክህሎቶች በመጠቀም ያዘጋጇቸውን የተለያዩ የፈጠራ ስራዎች፣ የኮዲንግና የሮቦቲክስ ፕሮጀክቶች ለተጋባዥ እንግዶች አቅርበው አስጎብኝተዋል።